ለመጥራት የሚያዳግቱ ቁጥሮችን አስቀምጦ ያንን ያህል ገንዘብ ታክሲ ቢሰበሰብ ምን ይሰራልናል ብሎ ይጠይቃል። በ90 ሺህ ብር 4 መኝታ ቤት ግዛ ሲሉ ተሰልፎ የሚከፍል ሰው ካስከፋዩ የባሰ ሌባ ነው። ከፊያት መኒም ከፍ ብለን ወደ ዲጂታል ካረንሲ ያልፈናል። አንድ ሻይ ቤት 100 ሻይ ማቅረብ የሚችል 100 ብርጭቆ ሻይ ማቅረብ የሚችል ቦኖዎች አሉት፣ ኤላስቲክ ቦኖዎች። እና ትክክለኛው ሀብት ሻዩ ነው ወይስ ቦኖው ነው በዛ ሻይ ቤት ውስጥ? ይህ መጽሐፍ ለሁላችንም የፋይናንስ ነጻነት መንገድን ይጠቁማል። ዋልያ የሐሳብና የመጽሐፍ መድረክ ያነበበ ይነበባል። ኢንጂነር ከፈለኝ ኃይሉ የምህንድስና ባለሙያ ናቸው። ያው ከፌ ኃይሉ በሚለው የፌስቡክ ገጽ ታቋቸዋላችሁ። ከፍተኛ የቢዝነስ አማካሪ ናቸው። እዚህ መተው አጠቃላይ የመጽሐፉ ፍሬ ሐሳብ ምንድነው የሚለውን ያብራሩልናል። አመሰግናለሁ። መገንዘብ ቁጥር 2 ላይ ጥቂት ለመናገር እዚህ ስቆም ምን ትዝል እንዳለኝ ታውቃላችሁ? አንዳንዶቻችን መገንዘብ የሚለውን ርዕስ አይተን ምን እናገኝበታለን ብለን ይሆን የመጣ ነው ብዬ አሰብኩ። የመጽሐፍ ገንዘብ እንዴት እንደሚሰራ ጥልቅ ወደ ሆነው የዓለማችን ፋይናንስ ስርዓት ውስጥ ገብተን ከመዋኘታችን በፊት የመዋኛ ገንዳውን ስፋት፣ በውስጡ ስላለው ሻርክም ይሁን አሳ፣ እንዲሁም ገንዘብህ የት እንደሚገባም ጭምር የሚነግርህ መነጽር የሆነ መጽሐፍ ነው። በእግር ኳስ ዓለም የዋንጫው ባለቤት ከሚያደርግ አንዱ የጨዋታውን ህግ ጠንቅቆ ማወቅ፣ በራስ ሜዳም ይሁን በተጋጣሚ ሜዳ ላይ ነጥብ ይዞ መውጣት ዋናው ነገር ነው። ቀይ ካርድ የሚባል ነገር አለ፣ ኦፍሳይድ የሚባል አለ፣ ፋውል ወዘተ የሚባሉ ነገሮች። የፋይናንስ ስርዓት ጨዋታም እንደዛ ነው። መገንዘብ ማለታችን ማወቅ ብቻ አይደለም፣ የተገነዘብነውን ነገር መፈተሽም ጭምር ነው። ብዙዎቻችን ገንዘብ የለኝም ስንል እንሰማለን። ነገር ግን ትልቁ ችግራችን የገንዘብ ማጣት ሳይሆን የገንዘብ ግንዛቤ ማጣት እንደሆነ ነው ጸሐፊው አብዱል ቃድር ሐጂ ኑረዲን በዚህ ድንቅ ስራው ያስረዳል። መንገንዘብ መጽሐፍ ከኪሳችን በፊት አእምሮአችንን በእውቀት የሚሞላ ከፍጆታ ይልቅ ወደ ምርታማነት የሚያሸጋግር እና በኢትዮጵያም ሆነ በዓለም አቀፉ ነባራዊ ሁኔታ ላይ የተመሰረተ የሀብት ግንባታ መመሪያን የያዘ መጽሐፍ ነው እኔ እንዳገኘሁት። ይህ መጽሐፍ ለሁላችንም የፋይናንስ ነጻነት መንገድን ይጠቁማል። አዳም ግራንት የሚባል ጸሐፊ አለ። ቲንክ አጌን በሚል መጽሐፍ ይታወቃል። የሰው ልጅ አስተሳሰብ በሁለት ይከፍለዋል። አብዛኞቻችን በለመድነው መንገድ ራሳችንን ስለ ነገሮች የምንሰብከው ነገሮች ወይም ዘ ፕሪቸር የምንለው አለ። ሁለተኛው ስላመንበት ነገር ፕሮሲኪዩተር ሆነን ጠበቃ ሆነን ከሳሽ ሆነን ሌሎችን የምንከስበት መንገድ ነው። እንደ ፖለቲከኛ ሆነም ሌሎችን ማጥመቅ የምንተከተልበት ነው። እኔ ዛሬ በዚህ መጽሐፍ ምርቃ ላይ ሁላችሁንም ሁለተኛው ወደ ሆነው የግራንት ምክረ ሐሳብ ማለትም ሳይንቲስቱ ወይም ዘ ሳይንቲስት አስተሳሰብ እንድንመጣ እጋብዛችኋለሁ። የማይፈለገው ጉዳይ ሰባኪ ከሳሽና ፖለቲከኛ የሚባለው ነው። ፖለቲከኛ የሚለውን በትምህርት ጥቅስ ውስጥ አድርጉልኝ። ሰባኪው ዘ ፕሪቸር የሚባለው የኛ ሐሳብ እምነት ትክክል ነው ብለን ስለምናምን ሌሎች እንዲቀበሉን የምንወተውትበት መንገድ ነው። እዚህ ጋር አዲስ ነገር አንሰማም፣ እኛ የምናውቀው መልሰን እናስተምራለን። በዚህ በፕሪቸር በመንሆንበት ጊዜ ከሳሽም ሆነን የሌላውን ሰው ሐሳብ ስህተት መሆኑን ለማረጋገጥ የምንሞክርበት የምንከራከርበትና ድክመት የምንፈልግበት ነው።
ፖለቲከኛውን ሆነን የሰዎችን ድጋፍ ለማግኘት ስንል ብቻ የምንናገርበት እንደ ሁኔታው የምንቀያየርበት እና ሌሎችንም ለማስደሰት የምንሞክርበት መንገድ ነው ወይም ሐሳባችንን ሮታ ዓለማዊ አድርገን የምናጠምቅበት ነው። ሁለተኛው አስተሳሰብ የሳይንቲስት ነው ዘ ሳይንቲስት ማይንድ ሴት የሚባለው ሲሆን ይህ ሐሳብ ከላይኛው ጋራ በፍጹም የተቃረነ ነው። ግራንት እንድንከተል የሚመክረንም ይሄን ነው። ሳይንሳዊ አስተሳሰብ ማለት ሁሉንም ነገር አውቃለሁ ከሚል ትዕቢት ይልቅ ምናልባት ተሳስቼ ቢሆንስ ብሎ መጠየቅ ነው። እዚህ ጋር ዋናው ዓላማ እውነትን ማግኘት እንጂ ክርክርን ማሸነፍ አይደለም። በሳይንስ መንገድ ውስጥ ስናስብ ማለት ነው። እንደኔ እምነት ይህ መጽሐፍ በሶስት ታላላቅ ምሰሶዎች ላይ የቆመ ነው። አንደኛው ነባሩን የፋይናንስ ስርዓት በጥያቄ መሞገት ነው። መጽሐፉን በመናነብበት ጊዜ ይሄንን እናገኛለን። ነባሩን የፋይናንስ ስርዓት በጥያቄ መሞገት ነው። የመጀመሪያው ምሰሶ መጠየቅ ነው። ብዙዎቻችን ስለ ፋይናንስ ያለን ዕውቀት ልክ እንደ ፎቶግራፍ አንሺዎች ነው። ፎቶግራፍ አንሺዎች የድሮ ፎቶግራፍ አንሺዎች ሊያነሱን ሲሉ አትንቀሳቀሱ ይሉናል። እኛም ድርቅ ብለን እንቆማለን አይደል? ዓለም አቀፉ የፋይናንስ ስርዓት እኔ የምልህን ብቻ ስማ አትንቀሳቀስ ይለናል። ሲያሻው ደግሞ እንደ ድሮ ፎቶ አንሺ ትንሽ ፈገግ በል ሊለንም ይችላል። እኛም ኪሳችን ባዶ ሆኖ ፈገግ እንላለን። ይህ መጽሐፍ ግን ለምን ዝም ብዬ ቆማለሁ ብሎ መጠየቅን ያስተምረናል። ከዚህ መጽሐፍ ውስጥ የሚከተለውን የመሞገቻ ጥያቄዎች እናገኛለን። አሁን እጃችን ላይ ያለው ገንዘብ ከትርጉሞቹ ጋር አንድ ነው ብሎ ይጠይቃል። ገጽ 11 ሁሉም ወይም አብዛኛው ዓለም ክፍል ዶላርን መጠቀም ቢያቆም ምን ይፈጠራል ብሎ ይጠይቀናል። ገጽ 76 የመንግስት ገንዘብ ስርዓት የሚያዘምኑት የሚቆጣጠሩት ሲስተሙን የሚሰሩት አሁን መንግስት ገንዘብ የሚያትመው ምን ያህል ታማኝ ናቸው ብሎ ይጠይቀናል። ገጽ 139 መንግስት በነፃ ያገኛቸውን መሬትና ገንዘብ ማተምን ማለቱ ነው። መሬት የማን ነው የሚለውን ነገር በትምህርት ጥቅስ ውስጥ አድርጉልኝ። በነፃ አግኝቶ ስራ ሰራው ማለቱ ልክ አይደለም እያለ በፊዚክስ ይሟገታል። ገጽ 147 ለመጥራት የሚያዳግቱ ቁጥሮችን አስቀምጦ ያንን ያህል ገንዘብ ታክስ ቢሰበሰብ ምን ይሰራልናል ብሎ ይጠይቃል። 146 ነው። ልክ እንዲህ አይነት ብዙ ነገሮች አሉት መጽሐፉ። ይሄ መሞገት ነው፣ መጠየቅ ነው። ካልጠየቅን ሳይንቲፊክ መንገድን መከተል ስላልሆነ ማለት ነው። ሁለተኛው በሐሳብና በምሳሌ ማጥራት ነው። የመጽሐፉ ምሰሶ 3 ነው ብያቸዋለሁ። ማጥራት ነው። በግራንት እይታ ችግራችን አለማወቃችን ሳይሆን አውቃለሁ ብለን የምናስበው የተሳሳተ ዕውቀት ነው ይለናል አይደል? ሳይንቲፊክ ማይንድ ሴት ስንሆን እውነቱ የት ነው በሚል ጥያቄ ላይ የተመሰረተ ሲሆን በየጊዜው ራሳችንን እንዳናሻሽልና ከዓለም ተለዋዋጭ ሁኔታ ጋር እንድንላመድ ይረዳናል። ይህንን ያነሳውበት ዋናው ምክንያት የአጂ መጽሐፍ ሳነብ ያገኘሁት ሳይንቲስቱን ስለሆነ ነው። ለምንድን ነው መገንዘብ ቁጥር ያስፈልገው ብለን እንድንጠይቅ ያደርገናል። ምክንያቱም ዓለም እየተቀየረች ነው። ትላንት የምናውቀው የንግድ ስልት፣ ትላንት የምናውቀው የኢንቨስትመንት መንገድ ዛሬ ላይ ሰራ ይችላል። ይህ መጽሐፍ መገንዘብ 2 እናንተን ወደዚህ ሳይንሳዊ አስተሳሰብ ለመውሰድ የመጣ መመሪያ ነው። ሐሳባችሁን እንድታጠሩ ሊያስችል የሚችል መመሪያ ነው ብዬ ነው ማስበው። መገንዘብ ማለት ቆሞ መቅረት ሳይሆን እንደ ሳይንቲስት ሁል ጊዜ አዳዲስ እውነታዎችን መፈለግ ነው። መገንዘብ ቁጥር 2 የተጻፈውም በትላንትና ዕውቀት ላይ ብቻ ተመስርተን እንዳንከስር ይልቁንም የዛሬውን እውነት እንድንረዳ ነው። ይህ መጽሐፍ በእጃችሁ ሲገባ እንደ ከሳሽ ስህተት ለመፈለግ ሳይሆን እንደ ሳይንቲስት አዲስ እድልን ለመፈለግ እንድታነቡት ያስፈልጋል። የሚያጠራውም ይሄ ነው። ምክንያቱም ማወቅ መልካም ስለሆነ ማወቅን ደግሞ በየጊዜው መፈተሽ ወይም ደግሞ ሪቲንኪንግ ማድረግ ብልህነት ነው። አንዳንድ ባለሙያዎች ቲቪ ላይ ወጥተው ሲያወሩ ኢንፍሌሽን፣ ሊኩዊዲቲ፣ ፊስካል ፖሊሲ እያሉ በላቲን ቃላት ሲያሽቆረቁሩት እንሰማለን። እኛም ልክ እንደ ዶክተር ክሊኒክ ሄደን ምን ሆኜ ነው ስንለው በላቲን ጋስትሪስ ይለናል።
አየህ በሽታ እንኳን ስሙ እንዴት እንደሚያምር እኛም በልባችን አሜን እንላለን እንጂ ምን እንዳሉ አይገባንም። ሀጂ አብዱል ቃድር በዚህ መጽሐፍ ውስጥ ላቲኑን ትቶ በምሳሌ ቁልጭ አድርጎ ፋይናንስን ያሳየናል። ማጥናት የሚባለው ማለት ነው። አንዳንድ ፋይናንስ መጽሐፍት አይታችሁ ከሆነ ልክ እንደ ባንክ ብድር ናቸው። የባንክ ብድሩን ለማግኘት መጀመሪያ አንተ ሀብታም መሆንህን ያረጋግጣሉ። ብድር ሊያበድሩ ሲፈልጉ አንተ ሀብታም መሆንህን ማረጋገጥ ይፈልጋሉ። ምን አለ ቤት አለ ህንጻ አለ ምናምን ይላል። ሀብታም ስትሆን ነው የሚያበድሩ። የሀጂ መጽሐፍ ግን ድሃ መሆናችሁ ሀብታም የምትረዱትና የምትጠቀሙበት ሆኖ ነው የተዘጋጀው። ውስብስብ የሆነውን የዓለም አቀፍ ስርዓት ልክ እንደ ሀገራችን እድርና እቁብ ቀላል አድርጎ ነው ያጠራልን። ለምሳሌ የገንዘብ ትርጓሜ በእምነቶች የሚለው ከገጽ 5 እስከ 11፣ የዋጋ ምንነትና ተመን አጀማመር ከገጽ 17፣ የስሙኒ ምሳሌ በኢትዮጵያ ገጽ 46፣ ክሬዲት የንግድ ባንኮች ምርት ስለመሆኑ ገጽ 94፣ ገንዘብ አሴት ከመሆኑ ወጥቶ የአሴት ወኪል ስለመሆኑ ይሄ ትልቅ ትርጉም አለው። ገንዘብ አሴት ከመሆኑ ወጥቶ የአሴት ወኪል ስለመሆኑ ቀደም ሲያስረዳን እንደነበረው ገጽ 142፣ የቁጥሮች ፍልሚያ ምን እንደሆኑ ገጽ 180 ያሳየናል። ሶስተኛው የወደፊቱን ማመልከት ነው። የወደፊቱን ማመልከት በዚህ የወደፊት ማመልከት ውስጥ ብዙ ጊዜ የፋይናንስ ምክር የሚሰጡን ሰዎች ልክ እንደ አየር ጸባይ ትንበያ ነው የሚሰሩት አይደል? ነገ ዝናብ ይዘንባል ብለው ይነግሩንና ጃንጥላውን ግን አያበድሩንም። ዶላር እንደዚህ ሊጨምር ይችላል ወይ እንደዚህ ነገር ምናምን ሊሆኑ ይችላል ብለው ይተነትኑና ከዛ በኋላ ግን እንዴት መከላከል እንዳለብን እንዴት ሴቭ እንደምናደርግ አይነግሩንም። ገንዘብ እያለቀ ነው ይሉናል እንጂ እንዴት ይጨምራል አይሉንም። ይህ መጽሐፍ ግን ጃንጥላውን ጭምር ይዞ የመጣ ነው። በዲጂታሉ ዓለም እንዴት መዝለቅ እንዳለብን አቅጣጫን ያሳያል። ለምሳሌ ዶላር አጠቃቀም ወደ ወርቅ ሩጫ አማራጭ የመከላከል ስልቶች የሚለው፣ የዲጂታል አድማስ ከቁስ ወደ ሜታ ዳታ እንዲሁም የረጅም ጊዜ ነፃነት ከፒራሚዱ ቁጥጥር መውጣት ወደፊቱን አቅጣጫ የሚያሳየን፣ መፍትሄው ድልድዩን መገንባትና ስርዓቱን መረዳት ነው ገጽ 208፣ ከዶላር ጥገኝነት ለመላቀቅ አንዳንድ አማራጮች ምን ወሰድ አለበት የሚለውን 271። ለዚህም ነው አዳም ግራንት ቲንክ አጌን ሲል አሮጌውን መንገድ ትታችሁ አዲሱን ፈልጉ ማለቱ። መገንዘብ ቁጥር 2 ደግሞ የአዲሱ መንገድ ነው ብለናል ከላይ። ስለዚህ መጽሐፉን ስታነቡ እንደ ሰባኪ አሮጌ ዕውቀታችሁን ይዛችሁ አትከራከሩ፣ ይልቁንም እንደ ሳይንቲስት አዲስ ነገር ለመማር ተዘጋጁ። መጽሐፉን አንብባችሁ ሲጨርሱ ቢያንስ ለምን ደሃ እንደሆናችሁ በሳይንሳዊ መንገድ ይገባቸዋል፣ ትረዱታላችሁ። ከመጽሐፉ የምንወስደው ቁልፍ ትምህርቶች የዓለም የገንዘብ ሲስተም አወቃቀርን ያስረዳል። ኢንቨስትመንትና ሀብት ገንዘብ ዝም ብሎ መቀመጥ ሳይሆን ተረድቶ መስራት እንደሚያስፈልግ ያሳያል። የመጽሐፉ ልዩ ጥንካሬዎች በተመለከተ አገር በቀል ዕውቀትን የሚጠቀም ነው። ቀላል በሆነ አቀራረብ የቀረበ ወይም ውስብስብ የሆኑ ፋይናንስ ስርዓትን በምንረዳው ቋንቋ የቀረበ ነው። ተግባራዊነቱን በመጽሐፉ በንድፈ ሐሳብ ብቻ ሳይሆን በዕለት ዕለት ህይወት ሊተገበሩ የሚችሉ ምክሮችን የያዘ ነው። መጽሐፉ ለማን ይገባል? ለማን ይገባል? ለማን ልበል? ለወጣቶች፣ ለአዲስ ተቀጣሪዎች፣ የራሳቸውን ንግድ ለመጀመር ለሚያስቡ ሰዎች፣ ንግድ ውስጥ ላሉ ሰዎች፣ ብቻ ለማንም ለሁሉም ያስፈልጋል። በካቻ ቢቴ ብረት አይቆረጥም፣ በመጋዝ ብሎን አይፈታም። ፋይናንስ ማፈጣጠሩና ትክክለኛ መፍቻውን ካላወቅን መሳሪያ ሆኖ ሊያገለግለንም ልንገለገልበትም አንችልም። የመጽሐፉ የመጨረሻ ሚስጥር ለማጠቃለል ያህል ካርታ ወይስ ኮምፓስ? አንድ ምሳሌ ልጨምርላችሁ። አብዛኛው መጽሐፍ ልክ እንደ ካርታ ወይም ማፕ ያለ ነው። ካርታው የሚያሳየው መንገድ ግን ነገ በግንባታ ቁሳቁስ፣ በድንኳን፣ ለሰርግ በተተከለ ለሐዘን በተተከለ ሊሆን ይችላል፣ በጎርፍ ወይ በሆነ መንገዱ ሊዘጋ ይችላል። ያኔ ካርታው ዋጋ ያጣል። አዳም ግራንት ቲንክ አጌን ሲል ካርታችሁን በየጊዜው አርሙ፣ ቼክ አድርጉ ማለቱ ነው። መገንዘብ ቁጥር 2 ግን ከካርታነት ባለፈ እንደ ኮምፓስ ያገለግላል። ኮምፓስ አቅጣጫውን እንጂ መንገዱን አይወስንም።
መንገዱ ቢዘጋም ኮምፓሱ የት መሄድ እንዳለባችሁ ያሳያቸዋል። ይህ መጽሐፍ ተለዋዋጭ በሆነው የዓለማችን ውስጥ አቅጣጫችሁን እንዳታጡ የሚያደርግ የፋይናንስ ኮምፓስ ነው። ሀጂ አብዱል ቃድር ለዚህ ብርቅዬ ስራው ከልብ እናመሰግናለን። ሀጂ በዚህ ስራው ሰባኪ ሆኖ ሊገስጸን ይችል ነበር። ነገር ግን እንደ ሳይንቲስት ሆኖ አዲስ መንገድ ነው ያሳየን። መጽሐፉን ስታነቡ እንደ ሳይንቲስት አዲስ ነገር ለመማር ተዘጋጁ። መጽሐፉን አንብባችሁ ሲጨርሱ ኪሳችሁ ባይሞላ እንኳ ጭንቅላታችሁ መሙላቱ በፍጹም አይቀርም። ስለ ፋይናንስ ዕውቀት መሞላቱ በፍጹም አይቀርም። ጭንቅላት ሲሞላ ደግሞ በእውቀት ሲሞላ ኪስ መሙላቱ ደግሞ አይቀሬ ነው። እጅግ በጣም አድርጌ ሀጂን በድጋሚ አመሰግናለሁ። እኔ ብዙ ጊዜ አልወስድም። ሁለት ነገሮች ላይ ብቻ ዲስከስ ለማድረግ ፈልጋለሁ። አብዱል ቃድርን ሴሌብሬት ስናደርግ በሁለት አንገል፣ አንደኛው ለአካዳሚክ ኮንትሪቢዩት ያደረገው አብዱል ቃድር ከመጽሐፎቹም በፊት እንተዋወቃለን፣ ከመጽሐፎቹም በኋላ እንተዋወቃለን። የበለጠ ደግሞ እንድንተዋወቅ ያደረገው የማስተርስ ቴሲሱን በአጋጣሚ ኤክስተርናል ኤግዛማይነር ሁኜ ቀርቤ በአግሪካልቸራል ባንክ ኢትዮጵያ ውስጥ መቋቋም አለበት የሚል ጠንከር ያለ ነገር ግን ደግሞ የሳይንቲፊክ ሪገሩን የጠበቀ በዴታ ቤዝ የተደረገ የአግሪካልቸራል ባንክ ኢትዮጵያ ውስጥ እንዲቋቋም አድቮኬት ያደረገ ትልቅ ጥናት ነው ያጠናው ብዬ ነው ማስበው። በዚህ ጥናቱ እሱ ጥናት ያጠናው እና የተመረቀው በ2023 ሲሆን ከሱ ጥናት በኋላ ብሔራዊ ባንክ ያወጣው ሪፖርትን ብናይ ኢትዮጵያ ውስጥ የፋይናንሻል ሲስተሙን ዶሚኔት የሚያደርጉት የባንኪንግ ቢዝነስ ነው። በተለይ ብር ካለው ወደ ሌለው ብዙ ብር ከመስጠት አንፃር ብዙን ኮንትሪቢዩሽን ያለው ባንኮች ናቸው። ባንኮች በኢትዮጵያ ብሔራዊ ባንክ ባወጣው ሪፖርት መሰረት 96%ን የፋይናንሻል ሲስተሙን ዶሚኔት ያደርጋሉ። 96%ን የፋይናንሻል ሲስተም ዶሚኔት ቢያደርጉም ባንኮች ነገር ግን ለአግሪካልቸር ሴክተር የሚሰጡት የብር መጠን በጣም አነስተኛ ነው። አግሪጌት ወስደን ብናይ እነዚህ ባንኮች ኢን ትሪሊየንስ ነው የሚያበድሩት። ለምሳሌ በ2023 ወደ 1.3 ትሪሊየን ብድር አበድሯል ለተለያዩ ሴክተሮች ውስጥ። በ2024ም ወደ 1.5 ትሪሊየን ብር ብድር ሰጥቷል። ከዚህ 1.5 ትሪሊየን ውስጥ ግን ለአግሪካልቸር የሰጡት የብር መጠን በጣም ውስን ነው። በፐርሰንት ስንወስድ ከአግሪጌት ሴክተሮች አንፃር ወስደን ስናይ ለአግሪካልቸር ሴክተር የተሰጠው የብር መጠን ከ6.3% ነው። ይሄም ለሰራተኞቻቸው ከሚሰጡት ስታፍ ሎን እና ኮንሱመር ሎን በጣም በእጅጉ ያነሰ ነው። ከሌሎቹ ጋር እንኳን መነጻጸር ከስታፍ ሎን ጋር እንኳን ሲነጻጸር በጣም አነስተኛ የሆነ ኮንትሪቢዩሽን ነው ያለው ወይንም ሎን ነው የሚሰጡት። ነገር ግን የኛ ኢኮኖሚ እንደምታውቁት አግሪያሪያን ኢኮኖሚ ነን። ብዙ ኢኮኖሚያችን በስራ ፈጠራም በምርትም አንፃር ወስደን ካየን የኛ ኢኮኖሚ አግሪካልቸር ላይ ዲፔንዳንት ሆኖ ግን ወደ አግሪካልቸር የሚሄደው ሪሶርሲስ በጣም ውስን መሆን ብቻ ሳይሆን በጣም ዝቅተኛ ሆኖ ነው የሚታየው። ይሄ ሪፖርት የወጣው 24 ነው። አብዱል ቃድር ግን ኢትዮጵያ ውስጥ አግሪካልቸራል ባንክ መቋቋም አለበት የሚለውን የሪሰርች የቲሲስ ፐብሊሽ የሰራው በ2023 ነው። በሱ ጥናት መሰረት አግሪካልቸራል ባንክ ኢትዮጵያ ውስጥ መቋቋም አለበት የሚለው በኢሞሽን ሳይሆን ዴታ ቤዝድ አድርጎ ያጠናው ጥናት ለማቋቋምን ምንስ ፋክተሮች ኮንሲደር መደረግ አለበት የሚለውን አጥንቷል። ለዚህ ኮንትሪቢዩሽኑ ትልቅ አድናቆት ነው ያለኝ። በዚህም ተንተርሶ ብሔራዊ ባንክ ከዚህ ጋር ተያይዞ በ2025 አዋጅ ወጥቷል። እንደምታውቁት የባንኪንግ ቢዝነስ ማቋቋሚያ አዋጅ 1360። በዚህኛው አዋጅ መሰረት ከዚህ በፊት ኢትዮጵያ ውስጥ አግሪካልቸራል ባንክን ማቋቋም የሚያስችል ህግም የለም። ፕራክቲሱ ብቻ ሳይሆን ህጉም የለም ነበር። 2025 ላይ በዚህ አዲሱ አዋጅ መሰረት ኢትዮጵያ ውስጥ የአግሪካልቸራል ባንኮች ወይንም ስፔሻላይዝድ ባንኮች እንዲቋቋሙ የሚያደርግ ጥናት ወይንም ህግ ወጥቷል ማለት ነው። ስለዚህ የአካዳሚክ ኮንትሪቢዩሽኑን ማየው ከሶሻል ሚዲያው በተጨማሪ አካዳሚክ ኮንትሪቢዩሽን ማየው አግሪካልቸራል ባንክ ኢትዮጵያ ውስጥ መቋቋም እንዳለበት በሳይንሳዊ መሰረት ማስቀመጡን በአድናቆት ነው ማየው። ሁለተኛው
እና የመጽሐፉ ነው። መጽሐፉ ቅድም በግልጽ ተነግሯል። እዛ ውስጥ ብዙ አልሄድም። መጽሐፉን ከፊያት መኒና ኢንተረስት ብዙን ጊዜኛ ስለ ወለድ ፓርቲኩላርሊ ብዙም ቻሌንጅ የሚደረጉ ነገሮች አሉ። ላይክ ኢንተረስት ፍሪ የምንለው ኮንሰፕት አለ፣ ኢንተረስት ፍሪ የምንለው ባንክ አለ። እነዚህ ኢንተረስት ፍሪ የምንለው ባንክ ቤዚካሊ ከካረንሲ ኢሹ ጋር ተያይዞ ኢንተረስት ምንድነው የሚለው ቻሌንጅ ያደርጋል። ይሄም የፊያት መኒና ኢንተረስት የሚለው መጽሐፉን በደንብ ካያችሁት ወይም መረዳት ከቻል ኢንተረስት ፍሪ የሚለው የፊያት መኒ የሚለው መጽሐፍ ሞር ኮንቬንሽናል የፋይናንስ አስተሳሰብን በብዙ መንገድ ቻሌንጅ ያደርጋል። የፊያት መኒ እንደ ኢንተረስት የሚለው መጽሐፉ ላይ ካረንሲም ብቻ ሳይሆን ኢንተረስትንም ቻሌንጅ ያደርጋል። ኢንተረስት ኢሹ ሶልቭ ካልተደረገ የካረንሲ ኢሹ ሶልቭ ካልተደረገ ኢንተረስትም እዛ ውስጥ ኢምቤድድ ሊሆን ስለሚችል ማለት ነው። የዚህኛው ሁለተኛው እትም መጽሐፉ ላይ መገንዘብ ያው ሁለት ቃል ነው የሚሆነው። መገንዘብ ራሱን የቻለ ነው። ቀጥሎም ደግሞ ገንዘብ አለ ማለት ነው። ስለዚህ ገንዘብን መረዳት አለብን በሚለው መውሰድ እንችላለን። በዚህ መጽሐፉ ላይ ማይበት ሰዓት ላይ ገንዘብን ብዙዎቻችን የምንጠቀምበት ወይንም በእንግሊዘኛው መኒና ካረንሲን ዩዥዋሊ ኢንተርቼንጀብሊ እንጠቀማለን። ሰዎች ካረንሲ መኒም አንድ አይነት ናቸው ብሎ ይወስዳሉ። ኮንሰፕቹዋሊ ግን የተለያዩ ነው። ብር ማለት ምንድነው የሚለው በመሪ ደረጃ ሶስት ነገሮችን ማሟላት እንዳለበት፣ ነገር ግን ኢትዮጵያ ውስጥ አሁን ላይ ያለው ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ያለው ብር የምንለው ሪሊ ይሄንን ያሟላል ወይስ ብለን ካሰብን እንደማያሟላ መጽሐፉ በግልጽ ያስቀምጣል ማለት ነው። ስለዚህ የመገንዘብ መጽሐፍ ስናነብ እኔ ብዙውን ጊዜ የምረዳው ምንድነው የዓለም ፖለቲካ ከብር ጋር የተገናኘ ነው። የዓለም ፖለቲካ ከብር ጋር የተገናኘ ነው። አንድ ሀገር ለምሳሌ እኔ ብዙውን ጊዜ ቻሌንጅ ማደርገው ለሰዎችም ዓለም በሁለት ይከፈላል፣ ዴቨሎፕድ እና ዴቨሎፒንግ። እኔ ሁሉ ጊዜ ኩዌስችን ማደርገው for how long we are going to be considered as developing? እኛ እድገት አንጨርስም ወይ? ምክንያቱም is forever as long as የካረንሲ ኢሹ ሶልቭ ካልተደረገ ዓለም ላይ the world is remain developing እና developing ነው። developed እና developing ነው ይቀጥላል። ይሄ ደግሞ ለምንድን ነው የምንል ከሪሶርስ ማጣት ከማምረት አቅም ማነስ ብቻ ሳይሆን በዋናነት ግን ከካረንሲ ጋር ተገናኘ ነው። የካረንሲ ኢሹ በቀላሉ እዚህ ጋር የምናወራው ነው ብዬ አላስብም። ይሄ መጽሐፍ ስታነቡት የሆነ ኮንሰፕት እንድትይዙት ነው እንጂ ራዲካል የሆነ ቼንጅ ልናመጣ አንችልም። ስሩ ታይም ግን ሰዎች እየተረዱት በሚሄዱበት ሰዓት ላይ ዓለም ላይ ያለውን ባላንስ የማድረግን አስተያየት እንዲኖረን የሚያደርግ መጽሐፍ ነው። ለምሳሌ የዚህ መጽሐፍን ስናነብ የመጽሐፉን ኢቮሉሽን ያስቀምጣል። ከየት ተነስቶ የት ደረሰ የሚለው የመጽሐፉን ኢቮሉሽን ስንወስድ ሰዎች ቃን ከቃም ከመቀየር ተነስቶ አሁን ደግሞ የት ደርሰናል? ከፊያት መኒም ከፍ ብለን ወደ ዲጂታል ካረንሲ አልፈናል። ፊያት መኒ ምንድነው ብንል እጃችሁ ላይ ከያዛችሁት ወረቀት አይለይም። ባይዘ በእጃችን ያዝነው ወረቀትና በኪሳችሁ ያለው ብር ምንድነው ልዩነቱ? የአንድ አሜሪካ ዶላር ኢትዮጵያ ውስጥ ትላንት በተጫረተው መስለኛል 152 ምናምን ተሽጧል ይላል። ለምን እንደዛ ሆነ? አንድ ዶላር ሪሊ 150 በሉት 120 በሉት 10 ብርን በሉት የሚሆንበት ሳይንሳዊ መንገድ የለውም በእኔ አስተሳሰብ። አንድ ዶላር አንድ ብር ነው መሆን ያለበት። አለበለዚያ አንድ ዶላርን 152 ቀየር ነው ማለት በሌላ አገላለጽ ምን ማለት ነው? የኛ ጋር ቡና የሚለቅመው ነው፣ እዛኛው ጆርጅ ዋሽንግተን ነው። ስለዚህ ለፎቶ ነው የምትከፍሉት ማለት ነው። ካልሆነ በስተቀር አንድ ዶላር ከአንድ ብር ሊበልጥ አይችልም። ይሄን ኮምፒውተር በ50 ብር የሚገዛ ከሆነ በ50 ብር ነው በ50 ዶላር ነው መግዛት ያለብኝ። ምክንያቱም ዶላርን ብንል ብርን ብንል ከወረቀት የዘለለ አይደለም። ሁለቱም ቅድም በዝርዝር ስለተቀመጠ መጽሐፉ ላይም ስለተቀመጠ እዛ ውስጥ ዲቴል አልሄድም። ኮንሰፕቹዋሊ ሲያስቀምጥ ምንድነው ይሁን የተባለ ነገር ነው እንጂ አክቹአሊ የሆነ አይደለም። ይሁን የተባለ ነገር ደግሞ ወረቀት እስከሆነ ድረስ የአንደኛው ሀገር ካረንሲ ከሌላኛው ሀገር ካረንሲ የሚበልጥበት የሚያንስበት ምንም አይነት ሳይንታዊ መንገድ የለም። ከዛ ውጪ ግን ለምን ተበላለጠ ለምለው በዋናነት ብር በዚህ ዘመን ላይ ብር የመገበያያ መንገድ ብቻ አይደለም፣ የስልጣን ማሳያም ነው። ሀገራት የፈለጉትን ሀገር ኢንፍሉዌንስ የሚያደርጉበት ነው። ይሄን ደግሞ በመጽሐፉ ላይ በግልጽ ያስቀምጣል። በተለይ ከ1973 71 ጀምሮ ይሄ ኒክሰን ሾክ ተብሎ የሚታየው በዋናነት የሚጀምረው እንግዲህ በ1944 ጀምሮ የመጣ ነው። ይሄ
ዓለም ላይ ኢምባላንስ የሚፈጥር የካረንሲ ሲስተም የተፈጠረው በተለይ ደግሞ በጣም ጎልቶ የመጣው በተለይ ከኢንፍሌሽን ጋር የሚያያዘው ከ1971 ወይም 73 በኋላ የኢንተርናሽናል የፍልስፍና ከካረንሲ ወደ ፔትሮ ዶላር በተቀየረበት ሰዓት ላይ ደግሞ የኢንፍሌሽን የማባባስ እድሉን ከፍ ያደርገዋል ማለት ነው። ስለዚህ የካረንሲ እድገት ሰዎች ከመቀያየር ከባርተሪ ትራንዛክሽን ወደ ዲጂታል ካረንሲ ይደናል። የዲጂታል ካረንሲው የመጀመሪያው ዲጂታል ካረንሲ የምንለው ወይንም ክሪፕቶ ካረንሲ ውስጥ ክሪፕቶ ካረንሲ ማለት እንግዲህ ዲጂታል ካረንሲ ነው። የክሪፕቶ ካረንሲ የመጀመሪያው የምንለው ቢትኮይን ነው። ቢትኮይን ማን ነው ኢንትሮዲዩስ ያደረገው? ማን ነው የሚባለው? ቢትኮይን የሚባለውን ሳንቲም የመጀመሪያው የዲጂታል ካረንሲ ያስተዋወቀው ማን? ሳቶሺ ነው አይደል? ሳቶሺ ምናምን ስሙን ስታዩ የት ሀገር ይመስላችኋል? ሳቶሺ ናኮቶማ ነው ናካቶማ የት ሀገር ይመስላችኋል? ሲአይኤ ነው። እኔ እንደዛ ነው የምወስደው ባይዜ። አሁን የቅርብ ጊዜ የኤፕስቲን ፋይል ሲወጣ እዛ ውስጥ የሚገልጸው አለ ባይዜ። አንድ እሱ የለቀቀው ቪዲዮ አለ ተቀርጾ እቺ ሳንቲም በጣም እየሰራች ነው ይላል ባይዜ። ለምንድን ነው ግን ዲጂታል ካረንሲ ኢንትሮዲዩስ የተደረገው ብለን ከወሰድን እኔ የኔ አረዳድ ቀደም እንዳልኳችሁ ሲአይኤ ነው ብዬ ነው የምወስደው። ይሄ ሰው በዚያ ጀርባ ያለው ይሄን ካረንሲ ደግሞ ለምንድን ነው ኢንትሮዲዩስ የተደረገው ካል ዓለም ወደድንም ጠላንም በእንደዚህ አይነት ሰርክል ዲስከሽን ዓለም ምንን ቻሌንጅ እያደረገ ነው? ዶላርን ቻሌንጅ እያደረገ ነው። ስለዚህ አሁን ያለንበት ኢራ ኢት ኢዝ ኮልድ አስ ዲ ዶላራይዜሽን ኢራ ነው። ዶላር የኢንተርናሽናል ካረንሲ ከመሆን የሚወጣበትና የሀገር ዓለም ላይ ያለው እኩልነትን የሚያመጣ አይነት አካሄድ አለ። ስለዚህ ይሄ ዲ ዶላራይዜሽን በሁለት መንገድ ሊመጣ ይችላል። አንደኛው ቦልድ ሆኖ ከመጣ ልክ እነ ብሪክስ እንደምንላቸው አንድ አይነት ካረንሲ ኢንትሮዲዩስ ሊያደርጉ ይችላሉ። አንዱ እሱ ነው። እሱ ይሆናል ወይ ብላችሁ ብትጠይቁኝ ብዙ ቻሌንጆች እንደሚኖሩ ጠብቃለሁ። ምክንያቱም ብሪክስ ውስጥ ያሉ ሰዎች አካላት የአሜሪካኖችም ተወካይ አሉ። ስለዚህ አንድን ነገር የምትቃወም ከሆነ በሁለት መንገድ ነው። ውጪውን የመቃወም ነው፣ ካልሆነ ውስጡን የመቃወም ነው። ስለዚህ ብሪክስ የራሱ ካረንሲ ኢንትሮዲዩስ ቶሎ ብሎ እንዳያደርግ ሊያደርጉ የሚችሉት ውስጣዊና ውጫዊ አሉ። ውጫዊ በዌስት ሳፖርት ተደረገ ነው። ውስጣዊ የሚሆኑት የዌስትን ሚሽን ይዘው ውስጥ የሚገቡ ሀገራት ይሄ ካረንሲ ኢንተርናሽናል የራሳቸውን ካረንሲ እንዳይመጡ ሊያደርጉ ይችላሉ። ወደድንም ጠላንም ግን ምናልባት በእኛ ጄኔሬሽን ላይ ሆን ይችላል እንደዚህ አይነት ሰርክልና ዲስከሽን ካረንሲ ላይ ዲስከስ መደረግ እስከጀመረ ድረስ ከሆነ ጊዜ በኋላ የካረንሲ ሶሉሽን ይመጣል ብዬ አስባለሁ። ሁለተኛው ዲዶላራይዜሽን ስዋፕ የምንለው ነው። ካረንሲ ስዋፒንግ ነው። አይታችሁ ከሆነ የኢትዮጵያ መንግስት ከዩኤኢ ጋር ባደረገው የካረንሲ ስዋፕ አድርጓል። ራይት የኢትዮጵያ መንግስት ዩኤኢ ላይ የሚኖረን ማናቸውንም ክፍያ በብር እንድናካሄድ ዩኤኢ ደግሞ ኢትዮጵያ ውስጥ የሚኖራቸውን ማናቸውንም ክፍያዎች በራሳቸው ካረንሲ እንዲያደርጉ። ድሮ ላይ የነበረው ምንድነው? ዩኤኢ ላይ ምንም አይነት ክፍያ ማካሄድ ከፈለግን በብር ዶላር ገዝተን ነው እዛ ሄደን የምንከፍለው። እነሱም እዚህ መክፈል ሲፈልጉ ዶላር ገዝተው ነው መጡ። ስለዚህ ዶላር ወደ ታች ወደ ላይ ሲሄድ ሪስክ አለው ለሀገራት ማለት። ስለዚህ ሁለቱ ሀገሮች ካረንሲን ስዋፕ አደረጉ ማለት በሌላ አገላለጽ ዶላር ሊያመጣባቸው የሚችለውን የሪስክ አቮይድ አደረጉ ማለት። ይሄ ሲስተማቲክ ዌይ ኦፍ የካረንሲ ችግርን ወይንም ደግሞ የዶላር ዶሚኔሽንን የሚያጠፋ ነው። ነገር ግን ይሄ ይሆናል ወይ? ይሄም ብዙ መንገዶችን መሄድ ያስፈልጋል። ምናልባት አይታችሁ ከሆነ የብሔራዊ ባንክ በአይኤምኤፍ የሚሰጠው ሰፖርት ላይ ወደ 10 ቢሊዮን ነው ባለፈው ላይ ለመንግስት ሰጣለው 10 ቢሊዮን ዶላር ሰጣለው የሚለው አግሪመንት ላይ there is a phrase ስዋፕን የሚከለክል ማለት። ስለዚህ እነዚህ የአይኤምኤፍ ወርልድ ባንክ የዓለምን እድገት ከሆነ የሚፈልጉት እኛ የሚበጀን ነገር ለምን ይከለክላሉ ካላችሁ እዚህ ራሳችሁ ውስጥ ወስዳችሁ ማንበብ የሚገባ ነው። እነዚህ አይኤምኤፍ ወርልድ ባንክ የምንላቸው በኢንዋን ወይ ራናዘር የዌስተርን ዶሚኔሽን እንዲቀጥል የሚያደርጉ ናቸው። እንደዚህ አይነት ውይይቶች አሁን እየተካሄዱ ያሉት ይሄ መጽሐፍ በተለይ ለብዙዎቻችን ካረንሲን ከመረዳት ዓለም ላይ ያለውን ፖለቲካ ከመረዳት አንፃር ብዙ መንገዶችን ያስከዳል ብዬ አስባለሁ። ከዚህ በላይ ብዙ የምናገረው አይኖርም። በዋናነት ግን የመገንዘብ የሚለው መጽሐፍ የኛን የብር አተያይ የገንዘብን አረዳድ ሼፕ ያደርጋል ብዬ ነው ማስበው። ይሄ ደግሞ በአጭር ጊዜም ባይሆን ወደፊት ትልቅ ለውጥ ያመጣል ብዬ አስባለሁ። ስለተደረገልኝ
ኢንቫይት ስላደረጋችሁን በጣም አመሰግናለሁ። ኮንግራቹሌሽን አብዱራቱ። ዶክተር ዳኪቶ አለሙን ከልብ እናመሰግናለን። ከፊያት ጀምሮ መጽሐፎቹን ኤዲት በማድረግ ተሳትፏል። ከዚህ በፊት የነበረው የመገንዘብ አንድ መጽሐፍ ምርቃት ላይ በመገኘት ሀሳቡን አካፍሏል። ከልብ እናመሰግናለን። ከዚህ በመቀጠል ያው ማዕከላችን ላይ ኢንጂነር ቢጃይ ይገኛሉ። የተለያዩ ሰዎችን በሀሳቦቻቸውን በሶሻል ሚዲያ ላይ እንዲያወዳድሩ በማድረግና ገንዘብን በመሸለም ወደ ስራ እንዲገቡ በማድረግና የፈጠራ ሀሳቦችን በማበረታታት ይታወቃሉ። እዚህ መጥተው ስለ መጽሐፉና ስለ አጠቃላይ ድባቡ የተሰማቸውን እንዲገልጹልን 2 ደቂቃ እዚህ እንጋብዛቸዋለን። አንዴ ሞራል ስጡልን። መገንዘብ ጽሁፏን ራሷ ሳያት መገንዘብ እንደዚህ ይጫወታል። ሌላም ቦታ ልክ እንደዚህ ብዙ አይነት ፊደላቶችን ሲጫወት አየዋለሁ። ይሄ ከጥልቅ አስተሳሰብ የሚመጣ ነው። አንዳንዴ ደግሞ እሱ የሚጽፋቸውን የፌስቡክ ላይ ጥሩ አርቲክሎች መንግስት ሲተገብራቸው አያለሁ እና ምን ያህል ጠንካራና እንትን እንዳለው አያለውና ቅድም ኢንጂነር ጌቱ እንዳለው ይሄ እንትን አይደለም የትምህርት ቤት ቴክስት ቡክ መሆን የሚችል ነው። አሁን እንኳን እዚህ ጋር ቁጭ ብዬ በጣም አንድ ነገር ሐሳብ ግን 2 ነገር ነው ያሰብኩት። አንድ ተንኮል፣ አንድ ጥሩ ነገር እና ከፌ ሲያወራ ነው። ግን እዛች አካባቢ ገልጬ ዘይሻይና የቦኖዋን ታሪክ አይቼ በጣም ደነቀኝ። እንደዚህ ብሎ ነው እንትን የሚያደርገው። እዚህ ጋር አንድ መሰረታዊ ጥያቄ ልጠይቃችሁ ይላል። አንድ ሻይ ቤት 100 ሻይ ማቅረብ የሚችል 100 ብርጭቆ ሻይ ማቅረብ የሚችል ቦኖዎች አሉት፣ ኤላስቲክ ቦኖዎች እና ትክክለኛው ሀብት ሻዩ ነው ወይስ ቦኖው ነው በዛ ሻይ ቤት ውስጥ ብሎ ነው የሚጠይቀውና ትንሽ ያዝ ያደርጋል። ከዛ ሻዩ ሪል ዌልዝ ነው ያ ቦኖ ደግሞ ኖሚናል ዌልዝ ነው ብሎ ያብራራና አንድ ሰው አንዳንዴ እዛ ሻይ ቤቱ 100 ሻይ ማቅረብ እየቻለ አቅም እያለው ማምረት እየቻለ ግን 500 እና 1000 ቦኖ ያትማል ሊሰራ ይችላል። አንዳንዴ እኮ ቦኖ ማተሚያውም ከሻዩ ከ100 ሻይ ሊበልጥ ይችላል። እኛ ሀገር እንዳለው ማለት ነው። ብዙ ሲታተም ማተሚያው ራሱ ውድ ሆኖ አልነበር እንዴ? እንደዛ አይነት ነገር እና እንዳሸፍት እያደረገኝ ነው እምለው እዚህ አካባቢ ላይ ነውና ለካስ ሀብታችን አየር ላይ ነው እንደ ያለው እየተቆጠረ ዝም ብሎ በሚታተም ለዛውም ኪሳራው በሁለቱም በኩል ማተሚያውም እኛም ደግሞ ከዛ በኋላ እዛ ሻይ ቤት ውስጥ ያለ ሰው 100 ቦኖ ይገዛና ከዛ በኋላ 10 ሰዎች ቢሰለፉ እንግዲህ አንዷ ሻይ ዋጋ ብዙ ሊሆን ነው፣ ከአንድ ቦኖ በላይ ሊሆን ነው ማለት ነው። ልክ እንደዚህ ሪል ስቴታችን አይታያችሁ? ቤት ስንገዛ ምናምን የሆነ ነገር የተሰራ እንትን አለ። መሬት ያለ ዋጋው ተሰጥቶት ቦኖ በሉት ያለ ዋጋው ተሰጥቶት በቃ ስትሄዱ ወጣትነታችሁን ሁሉ አዝጎ ቁጭ ሊያደርገው የሚችል አይነት መግዛት አይችልም። አንድ ወጣት ቤት የለውም እና መኖሪያ የለውም፣ ግን መሬቱ ላይ ያልተገባ ዋጋ ተሰጥቶት እንደ ቦኖ ያንን ቦኖ ደግሞ ለመሰብሰብ ሳይቻል ሲቀር ሆኖ ልክ ቤት ልንገዛ ስንሄድ እንግዲህ የሆነውን ነገር እዩት ስንቱን እንትን እንዳረገው። ስለዚህ ገንዘብ ምን ያደርጋል እና ሰው መነጋገድ ያለበት በጤፍ ነው ብዬ እንዳስብ አደረገኝ። እኔ ጤፍ አምርታለሁ፣ ሀውለት ልብስ ልትሸምን ትችላለች። ጌቱ ዱቄት ወይ ደግሞ የሆነ ዘይት ሊያመርት ይችላል። ከፌ እንደዚህ ይሄኛው ቢያነጋግር ትክክለኛው ሀብት ሊመጣ ይችላል የሚል እንትኑን አያዝኩ። ከዚህ ሁሉ ግን ማምረት ዋናው ነው ብዬ ነው ያሰብኩት። አሁን ያቺ ሻይ ቤት ብዙ ማሽን፣ ብዙ ስኳር፣ ብዙ ውሃ እንደዚህ ቢኖራት ለብቁ ለሆነው ለሚበቃው ያህል ቢደረግ ቦኖም ተደረገ ምንም ተደረገ ፕሌንቲ የሆነ ሀብት አለ፣ እንደዛ ያደርጋል። አሁን ግን ሌላኛዋን ደግሞ ስለ ዶሮ ወጥ አወራና ዶሮ ወጥ በቲቪ ብታዩ ነው ብሎ ደግሞ ያነሳል። እዩት፣ በጣም ቢገርም ፈኒ የሆነ እንትን አናሎጂዎች አሉ።
ዶሮ ወጥ በቲቪ ብታዩ ትክክለኛው ሀብት ስቱዲዮ ውስጥ ነው ያለው ወይስ የምናየው ላይ ነው? ከረንሲ እንደዚህ ያልሆነም አሁን ቴሌብር ነው ጠቅ ታረጋዋለ ዝም ብሎ ነው እንትን የሚደረገው። አንዳንዴ ትክክለኛውን ሀብት ይገልጣል ወይ ብለ እንትን ታረጋዋለ። አንድ ጊዜ ኢንጂነር ጌቱ የሆነ ጽሁፍ ጻፈና እኛ ሰፈር አንድ ካርፔንተር ነበረ መሰለኝ ለሰዎች ቤት ሲሰራ ኖሮ በቃ 1 ሚሊዮን ብር ነው እንደዚህ አጠራቀመና ከዛ ወደ ሐረር ሄደ ነው ያልከው መሰለኝ። ሐረር ሄዶ ከእንደገና ሰርቶ ሊመጣ ሲል የአንድ ያጠራቀማት ገንዘብ የ50,000 ብር እቃ ማትገዛ ሆኖ ደረሰ ነው እድሜውን በሙሉ። የምናየውን ቨርቹዋል ነገር እንትን ያደርጋል። አሁን በአጠቃላይ ይሄ መጽሐፍ እንድሸፍት ነው ያደረገኝ በከረንት የገንዘብ እሳቤ ላይ። የድሮ የኢንዱስትሪ አብዮት ላይ እንትን ሲደረግ ትምህርቱም መጣና ቁልቁል እንድንደምር ወደ ጎን እንድንደምር አካውንቲንግ እንድንሰራ ምናምን ፋይናንሱን እንድንሰራ ምናምን ተደረገ። ትክክለኛው ሲልቨር ላይ ያለውን የገንዘብ አስተሳሰብ በወረቀት ላይ ይለውጠውና እዛ ላይ ስታክ አድርገን ወረቀቱ ከሲልቨር በላይ ዋጋ እየሰጠነው መጣን። ትክክለኛውን እንትን ማለት ነው። ይሄ የቅኝ አገዛዝ መጀመሪያው ነበር። አሁን ላይ አዩትና አላስኬድ ምናምን ሲሉ ላሻሉ እጥፋሉና ተሸበለሉና ምን ማለት ጀመሩ? የሜታ ዳታ ስለ ምናምን ማድረግ ጀመሩ። ስለዚህ ምንም አይተነው የማናቀውን ቁጥር እንደ ገንዘብ ከረንሲ ተደርጎ የሆነ ሳተላይት ላይም ሰርቨር ላይም መቀመጥ ጀመረ ማለት ነው። ያ ደግሞ የቴክ ቡርዣዎችን ፈጠረ። አፍሪካ ወጣም ወረደ የዘመኑ የመንበርከኪያዋና እንትን የማድረጊያዋ ይሄኛውን ከረንሲ እንትን ማድረጓ ነው። ወይ ደግሞ ጆይን ማድረግ አለባት ወይ መዋኘት አለባት በውስጡ ወይ ደግሞ በቴክኖሎጂውና በምርት እንደምንም ብሎ ጠንክሮ መስራት ያስፈልጋል የሚለውን ያስገነዝባልና የፓን አፍሪካኒዝም እንትን አየውበት ዝም ብዬ ስገለብጠው ማለት ነው አይደለ? ስለዚህ ይሄ ነው። መሰግናለሁ። ኢንጂነር ቢጂያን ከልብ እናመሰግናለን። በመቀጠል የፕሮግራሙን የምናስተላልፈው ወደ ዶክተር ሀውለት አህመድ ነው። በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰርና የሚዲያ ባለሙያ ናቸው። እንኳን ደህና መጣችሁ። አብዱልቃድር እንኳን ደስ ያለ። ከዚች መጽሐፍ ጀምሮ ፊያት ገንዘብና ወለድ በማስከተል ይሄ መገንዘብ ቁጥር 1 ይሄ ቁጥር 2 ከወጣ በኋላ ነው ቁጥር 1 ያልነው፣ ግን ያው ቁጥር 1 ሚል የለውም። እንዲሁም ደግሞ ይሄን መጽሐፍ ኤዲት ለማድረግ እድል አግኝቻለሁኝ። በዚህ ደግሞ በጣም ደስተኛ ነኝ። በዚህ በኤዲቲንግ ሂደት ውስጥ አብዱልቃድር ያው በጣም ትግስተኛ መሆኑን ተረድቼበታለሁ። ምክንያቱም እኔ ብዙም ትግስት የለኝም። አሁን ይሄ መጽሐፍ ኤዲት ወር ከምናምን አቆየሁበት ፈተና ምናምን ስለነበረብኝ ኤዲት ማድረግ አልቻልኩኝም። ትንሽ ጊዜ ያቆየሁና ከዛ ሳይው እንግሊዘኛ በዝቶበታልና ይሄ ስለ ገንዘብ ነው ወይስ ዲክሽነሪ ነው ብዬ መለስኩለት እና በትግስት እንዳለ ያለውን እንግሊዘኛ ቃላት አብዛኞቹ ማለት ነው ወጥተው ተመልሰው እንደገና መጥቶ ጊዜ ሰጥቼ ልንጨርሰው ችለናል። እኔ ስለ መጽሐፉ ብዙ ማላወራም፣ እነሱ ብዙ አውርተዋል። በደንብ አስገንዝበውናል። እንደ መጽሐፉ ያው ታነቡታላችሁ ማለት ነው ሁሉም መጽሐፉ ስላላችሁ። እኔ እዚህ ጋር ማተኮር የፈለኩት እንዳጠቃላይ መጽሐፎቹም ላይ እንዲሁም ደግሞ ያው የፌስቡክን ሁሉ ይዤ አብዱልቃድር ያፈነገጠባቸውን ወይም የሸፈተባቸውን አንዳንድ ሀሳቦች ለማንሳት ነው የፈለኩት። ለየት ያሉ ማለት እኛ ሁላችንም የምናስባቸው አሉ አስተሳሰብ አካሄዶች አሉና ከዛ ወጣ ያሉትን አንድ የተወሰኑ ነጥቦችን ይዣለሁ። እነሱን ነግራችኋለሁ። ታክስ ማጭበርበር እንግዲህኛ ታክስ ማጭበርበር ሲባል የሚሰማን ነጋዴ ካገኘው ገቢ ላይ ወይ ትርፍ ላይ ለመንግስት አልከፈለም ነው። አብዱልቃድር እንደዛ አይደለም የሚያስበው። አንድ ዜጋ ታክስ አጭበረበረ የሚባለው ግብር አለመክፈሉ ሳይሆን አለመስራቱና አለመንቀሳቀሱ ነው። በቀላል ምሳሌ በአዲስ አበባ ከተማ 1 ሚሊዮን ማወራዎች ቢኖሩ የቁጥራቸውን ያህል የእንጀራና የዳቦ መጋገሪያ መሳሪያዎች ወይም ምጣዶች ይኖራሉ። የመንግስት ፍቃድና ታክስ በመፍራት ስራ ፈተው ይውላሉ። እነዚህ እናቶች ታክስ እያጭበረበሩ ናቸው። ጊዜ ያባክናሉ። ያልተገባ ወሬ ሊያሰራጩ ይችላሉ። ከሰዎች ምርጥ የሚባሉት እናቶች በሲስተሙ ምክንያት ይህን ያህል ብክነት ካስከተሉ ወይም ታክስ ካጭበረበሩ ወትሮ ምሳት የሆነ ወጣት ምን ያህል ውድመት እንደሚያስከትል መገመት ይቻላል። ይሄ በጣም የተለየ አስተሳሰብ ነው። አንድ
ሁለተኛ ከሪል ስቴት ጋር በተያያዘ ይሄ ገንዘባቸውን የሚበሉ ሰዎች አብዱልቃድር እንደዚህ ነገሮች ድምዳሜዎች ላይ የደረሰው ለአመታት ምናልባት ከ10 አመታት በላይ ለፍልፎ ሲሰለቸው ይመስለኛል እንደዚህ ድክም ያለ የደከመው የሚመስል ነገር የሚያስተላልፈው ሪል ስቴት ወይም ደግሞ ሌሎች የተለያዩ በማስታወቂያዎች የሚታለሉ ሰዎች አሉና እኔ በጣም ነው ማዝነው እነሱን ሳይ አብዱልቃድር አያዝንም እንዴት እንደማያዝን እኔ በሪል ስቴት አቅራቢዎች የሚታለሉ ምንም አያዝንም በ90 ሺህ ብር 4 መኝታ ቤት ግዛ ሲሉ ተሰልፎ የሚከፍል ሰው ካስከፋዩ የባሰ ሌባ ነው 90 ሺህ ብር እኮ የ2 ወር ቤት ኪራይ ነው በ2 ወር ቤት ኪራይ ከየት አባ ነው ቤት የምታገኘው ፒኤልሲ ስለሚል ነው ራሱ የጻፈው ነው እኔ አይደለሁም ኦኬ ፒኤልሲ ስለሚል ነው ሼር ካምፓኒ ስለሚል ነው ሰብሳቢዎቹ ብሩን ይሰሩበታል ለንደን ወይም ኒውዮርክ ናቸው አንተ ተበድረ በታክሲ ፍርድ ቤት ስትደርስ እነሱ ባንተ ብር አትላንቲክን ተሻግረዋል ይታባ ይላል ሌላ የሽፍታ ሐሳብ ስለ ስግብግብ ነጋዴ አብዱልቃድር ስግብግብ አስተዳደር እንጂ ስግብግብ ነጋዴ ያለ ብሎ አያምንም በጣም ከስንት አንድ ካልሆነ በስተቀር ስግብግብ የሚባል ነጋዴ የለም ይላል ነጋዴ ማለት በሁለት ተዋጊ ስር ሾልኮ እቃ የሚያመጣ ወይም አምርቶ አትርፎ የሚሸጥ እንጂ መጋዘን ተከራይቶ እቃ የሚቆልል ማለት አይደለም የሚከማችበት ወጪ አለው የነጋዴ ስራ ማገላበጥ ነው ከምንዛሬ መጨመር በፊት ባመጣህበት ሽጥ ማለት ፌር አይደለም የሸጠውን የሚተካው በጨመረው ምንዛሬ መጠን ስለሆነ ባንክ 100% ብሎክ እንድታደርግ ተደርገህ ዶላር በሐዋላ ሰደህ ሺፒንግ ዶክመንት ስታገኝ ባንክ ስትመጣ ለምንዛሬ ሌላ ብር አስገብተህ ጭማሪ ጉምሩክ የሌለ ተጨቃጭቀህ ይሄ ሌባ በየት በኩል አለፈ ብሎ አሳቻ ቦታ የሚጠብቅ ማአት መንግስትን የተደገፈ አይጠመጎጥ አልፈ በ4 አመት ከ9 ወር ሰነዶችን ኦዲት አስገብተህ ይሄም ሁሉ ስግብግብ ተብለ ይልና ኢትዮጵያ ውስጥ ነጋዴ ስትሆን አይደለም ስኳር ሻይ ቅጠል የሚባል በሽታ ቢኖር ተከታትሎ ይይዛል ጀሃነም ግን ከኢትዮጵያ ኗኗር በላይ ይከብድ ይሆን ብለህ እንድታስብ ያደርጋል ይልና አንድ ኢትዮጵያዊ ነጋዴ የጀሃነም ቅጣቱን እዚሁ ላፊ በመጨረሱ 7 ስዊድናዊ 9 ብራዚላዊ 23 ዚምባብዌያውያን 42 ኒውዚላንዳዊ ኃጢያተኞችን ይዞ ጀነት ሳይገባ አይቀርም ይላል ታክስ ገቢ አይደለም በሚለው አቋሙም ይታወቃል አሁን ብዙዎቻችን ለመንግስት ታክስ ገቢ ነው የሚለው ያው ቀደም ጌቱ ባስቀመጣቸው የመጨረሻው ዘርፍ ላይ ያሉት ኬ ላይ እንደዛ አያስቡም አብዱልቃድር ታክስ ገቢ አይደለም የሚልና ታክስ ገቢ የሚመስለው መንግስት አገር አያሳድግም ታክስ ሀብት ማንሸራሸሪያ የቁጥጥር መንገድ እንጂ ገቢ አይደለም ለምሳሌ የኢትዮጵያ መንግስት 1 ትሪሊየን ብር ቢሰበስብ በብሩ ከውጭ ሀገር 3 የሸረፈ ባለ አንድ ጥርስ ሹካ መግዛት አይችልም ታክስም በለው ብር ከሀገር አይወጣም የምርት ማደግ እንጂ የታክስ ማደግ አገር አያሳድግም ምርት ማደግ አለበት ብሎ ይከራከራል አምስተኛ ያው ብዙዎቻችን በማስታወቂያም እንደምንሰማው ቁጠባ ሁሌ ሲበረታታ ነው ቁጠባ ወንጀል ነው ይላል አብዱልቃድር የተለየ እንትን ነው ባንኮች ቁጠባን ያበረታታሉ መንግስትም ዝም ብሎ ያያል የሰራ ሳይሆን የቆጠበ ይሸለማል ቦዘኔ የሆነ ሳይሆን የለፋ ሰው ከፍተኛ ግብርና ታክስ ይከፍላል ከክፍያው ገሚሱ ቦዘኔዎች ሲረብሹ ለመቆጣጠር የሚውል ነው ቁጠባ የማይበረታታ እስካልሆነና ወንጀል እስካልሆነ ድረስ ድህነት አይጠፋም ቁጠባ ስንፍናን ይወልዳል ክምችትና ወለድን ያመጣል ወለድ ሀብትን ወደ ጥቂት ሰዎች ያጓጉዛል ፍታዊ የሀብት ክፍፍል እንዳይኖር ያደርጋል የተለየ ነው አይደል የመጨረሻዎቹ ሶስቱን እንትን ለማለት መንግስት መሬት ቢሸጥ ምን ስራ ሰራ ምንም ስራ አልሰራም አሁን ብዙ ጊዜ ከመሬት ከሊዝ ምናምን ይኛል ገቢ ምንም አልሰራም የሚል አርጉመንት አለው መንግስት መሬት በነፃ ያገኛል ብር የማተም ሲኞራዊ መብት አለው ታዲያ በነፃ የሚያገኘው መሬት በነፃ በሚፈጥረው ብር ቢሸጥ ምን ስራ ሰራ ለምሳሌ ከቤት ድንች ይዛችሁ ገበያ ሄዳችሁ ከኪሳችሁ 10 ብር አውጣታችሁ ድንችና ብሩን ኪስ አለው አውጣችሁ ሸጥኩኝ ገዛውኝ ብላችሁ ብትመለሱ የጤና ነው ይህ እኮ በታፋና በትከሻ የእንቅልፍ መርፌ የሚያስወጋ የጤና ችግር ነው እንዲህ ያለ ጨለልነት በታሪክ ላይ መዘገብ ይችላል ታክስ መሰብሰብና መሬት መሸጥ ከዚህ የተለየ አይደለም ይላል ገንዘብ የለም ያው ገንዘብ አለ ነው እንግዲህኛ ምናቀው እሱ ነው እንግዲህ ገንዘብ የለም በአብዱልቃድር እንትን ገንዘብ የለም
እስካሁን ስላልሰማችሁ ነው እንጂ ገንዘብ የሚባል ነገር ሙሉ በሙሉ ከጠፋ 100 ዓመት ሊሞላው ነው። ወረቀቱ መገበያያ ቦኖ ሆኖ ያገለገለ ነበር። የቦኖ ዘመን አልፎ የዲጂታል ዘመን ላይ ነን። ቦኖውን ገንዘብ ነው በቃ ብላችሁ ስለገጀራችሁ ነው የምትወዛገቡት። እንዲሁም መጨረሻ ስለ ገንዘብ ቅርጽ መቀያየር ሲያስረዳ ያው የገንዘብ ቅርጽ መቀያየርን ማስረዳት ትንሽ ከባድ ነውና በጣም በሲምፕል ያስቀመጠበትን እዚህ ጋር አነብላችኋለሁ። እዚህ መገንዘብ አዲሱ መጽሐፍ ላይ ያገኘውት ነው። የመጀመሪያው የአልኬሚክ እርምጃ የገንዘቡን ተጨባጭ እሴት ከምልክቱ መለየት ነበር። በወርቅ ዘመን ሳንቲሙ ላይ የተጻፈው ቁጥር ልኬት እንጂ እሴት አልነበረም። ለምሳሌ ወርቁ ላይ 4.25 ግራም ካለ ወርቁ 4.25 ግራም ነው ለማለት ነው እንጂ 4.25 ሌላ ቫልዩ ኖሮት አይደለም። ቫልዩ ያለው ወርቁ ላይ ነው እንደማለት ነው። ወደ ወረቀት ገንዘብ ሲሸጋገር ግን ቁሱ ወደ ጎን ተተወና ወርቁ ወደ ጎን ተተወና ቁጥሩ ባዶን ዋነኛ እሴት ሆነ። ወርቅ ላይ 4.25 ግራም ሲጻፍ ስንለካውም ያንኑ ይሰጠን ነበር። ለምሳሌ ብሎ ጆንያ ውስጥ 100 ኪሎ ስንዴ ተብሎ ሲታሸግ የሽጉ ጽሁፍና ሚዛኑ እኩል ነበሩ። በጊዜ ሂደት ጆንያውና ስንዴው ተለያዩ። የጆንያው ጽሁፍ ገንዘብ ሆኖ ስንዴውን ወደ መግዛት ተሸጋገረ። አሁን ላይ ጭራሽ ጆንያውም ቀርቶ ቁጥሩ ስንዴውንም ጆንያውንም መግዛት ጀመረ ይላል። በዚህ አብዱልቃድር በጣም ምርጥ መጽሐፎችን ስለሰጠን በጣም ነው የምናመሰግነው። ስለ ቸርነቱ እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁንላችሁ። ዋልያ የሐሳብና የመጽሐፍ መድረክ ያነበበ ይነበባል።